ሰላም ጤና ይስጥልን ክቡራትና ክቡራን የቻናላችን ቤተሰቦች እንደምን ቆያችሁ? በቅድሚያ ለመላው የኦርቶዶክስ ክርስትና እምነት ተከታይ ምዕመናን ሁሌም በየዓመቱ ከነሐሴ 1 እስከ 16 ለ15 ቀናት የእመቤታችን የቅድስት ድንግል ማርያምን ትንሣኤና ዕርገት ለማሰብ በረከት ለመቀበልና የሐዋርያትን አርያ በመከተል በሕፃናት በወጣቶችና በአረጋውያን ዘንድ ጭምር በከፍተኛ ናፍቆትና መንፈሳዊ ተጋድሎ ለምን ጾመው የፍቅር ጾም ጾመ ማርያም እንኳን አደረሳችሁ ለማለት እንወዳለን። ውድ የቻናላችን ተከታታዮች በትናንትናው ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ጸባዖት ቅድስት ሥላሴ ካቴድራል ያሰራው ሕንፃ መመረቁንና ለኪራይ ጨረታ ወጥቶ ነገር ግን ባልታወቀና ግልጽነት በጎደለው አኳኋን ለአንድ ግለሰብ በኪራይ መሰጠቱን በሌላ መረጃ ለረጅም ጊዜ ከሥርዓተ ምንኩስናና ክርስቲያናዊ ስነ ምግባር ባፈነገጠ መልኩ ቅድስት ቤተክርስቲያንን ሲበድሉ የነበሩት የጎፋ ቅዱስ ገብርኤል ካቴድራል አስተዳደር የካቴድራሉን ሰፊ ቦታ በአነስተኛ ዋጋ በማከራየት ከፍተኛ መጠን ያለው ገንዘብ መቀበላቸውን፣ ይህንንም ለማስቆም የሚታገሉ የሰበካ ጉባኤና የሰንበት ተማሪዎች በማስፈራራት እንዲሁም በፖሊስ እንዲያዙ ለማድረግ እየሞከሩ እንደነበረ መምህር ዘመድኩን በቀለ በግል የቴሌግራም ገጹ ያጋራውን መረጃ ማቅረባችን ይታወሳል። በዛሬው ዕለት ከዚህ ጋር የተያያዙና ሌሎች አዳዲስ መምህር ዘመድኩን በቴሌግራም ገጹ ያጋራቸውን መረጃዎች እንመለከታለን። ከእነዚህም ውስጥ ከአዲስ አበባ ሀገረ ስብከት ጋር ተያይዞ ባለው ብልሹ አሰራር ምክንያት ሊቀ ጳጳሱን ጨምሮ ቅዱስ ሲኖዶስ እገዳ ማድረጉን፣ ለረጅም ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወክሎ በኢትዮጵያ ሃይማኖቶች ጉባኤ ዋና ጸሐፊነት እያገለገለ ነገር ግን ብዙ ጊዜ ክርስቲያኖች ላይ እልቂት ሲደርስ ግድያው ሃይማኖታዊ አይደለም ሲለን የነበረው ቀሲስ ታጋይ የወከለችው ቤተክርስቲያን ውክልናዋን ማንሳቷን እንዲሁም የምስራቅ ጎጃም ሊቀ ጳጳስ ሆነው የቅባት ተገንጣዮችን ይደግፋሉ ሲባሉ የቆዩት ብፁዕ አቡነ ቶማስና ሌሎች ተያያዥ ጉዳዮች ከመምህር ዘመድኩን ገጽ ያገኘነውን መረጃ ለዩቲዩብ በሚሆን መልኩ አዘጋጅተነዋል የምናቀርብላችሁ ይሆናል። ክቡራትና ክቡራን ተከታታዮች ከ80% በላይ የቻናሉ ተከታታዮች ሰብስክራይብ ሳያደርጉ እንደሚመለከቱ የዩቲዩብ አናሊቲክስ ያሳያል። ክቡራን ቤተሰብ ያልሆናችሁ ተከታታዮች ሰብስክራይብ በማድረግ ቤተሰብ ሁኑን እያል ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እና ኮሜንትን እናድርግ እያልን ወደ ዛሬው መርሃ ግብራችን እናልፋለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። መምህር ዘመድኩን መረጃውን ሲጀምር እንዲህ ይላል። የሆነ ቀን ከሆነ ቦታ በሚነሳ ሰው ምክንያት የቤተ ክርስቲያን ጉዳይ መስተካከሉ እንደው አይቀርም። ማይሞች፣ ነውረኞች፣ ዘረኞች፣ መናፍቃን፣ ጋለሞቶች፣ ሙሰኞች፣ አረመኔዎች፣ ጨካኞች፣ ለመንጋው የማይራሩ ክፉ አውሬዎች ልክ መግባታቸው አይቀርም። የሆነ ቀን ሊቃውንቱን፣ ካህናቱን፣ ምዕመናንን የሚወድ በመልካም ምንጭ በለምለም መስክ የሚያሰማራ ቤተ ክርስቲያንን ከወንበዴዎች ዋሻነት ለማጽዳት ሽመል ቆርጦ ጅራፍ ገምዶ እየጀለጠ እየገረፈ የሚያስወጣቸው ኃይልና ሰው መነሳቱ አይቀርም። ለጊዜው በዚህ ወር ካልንባቸው ቀፋፊ የቤተ ክርስቲያን ሾኮች መካከል የጋምቤላውን ሀገደሉ መናፍቅ ጸረ ኦርቶዶክስ ከ6 በላይ ሀገረ ስብከት ላይ ተሾሞ የነበረው ቤተ ክርስቲያንና ምዕመናን ላይ ለረጅም ዓመታት መከራ ሲያጸና የነበረ ከአመጣጡ ጀምሮ ልክ ያልሆነና በተሾመበት ስፍራ ሁሉ በስርቆትና በብልሹ አሰራር ቤተ ክርስቲያንን ሲያደቅ የኖረው አቡነ ሩፋኤልን በማረፊያ ቤታቸው እንዲቆዩ ቋሚ ሲኖዶስ እንዲወስን የምዕመናን ጩኸት እንዲሰማ አድርገናል። በዚህም እግዚአብሔር ይመስገን። ነገር ግን ከኢትዮጵያ ላይ ነውር መራቁ መቅሰፍት መራቁ ያናደደው አብይ አህመድ ከአሩሲዋ እመቤት ማዕተቧን ለስልጣን ብላ ከበጠሰችው ከአዳነች አቤቤ ጋር በመመካከር በቀደሙ የችግኝ ተከላ ላይ አዲስ አጀንዳ ለመስጠት አቡነ ሩፋኤል ተሸማቀው ከተደበቁበት አውጥቶ እንደ ውሻ ከኋላ ኋላ እያስከተለው በቴሌቪዥን እንዲታይ አድርጓል። አብይ አህመድ አይሳካለትም እንጂ ቢሳካለት እድሜ የለውም እንጂ እድሜ ቢኖረው አባ ሩፋኤልን የኢትዮጵያ ፓትርያርክ አድርጎ ሾሞ የበለጠ እንድንዋረድ ከማድረግ አይመለስም ነበር። እግዚአብሔር ግን በአጭር በማረፊያ ቤት እንዲቆይ አድርጓል ሲል ዘመድኩ ይናገራል።
ቀጠል በማድረግም የተከበረውን የመነኮሳት ቆብ አጥልቀው የለየለት የማፊያ የግልሙትና ስራ ሲሰሩ በቪዲዮ ማስረጃ የተጋለጡትና በትናንትናው ዕለት ደግሞ እየሄዱበት ያለው መንገድ በድጋሚ ያጋለጥነው የጎፋ ቅዱስ ገብርኤል አስተዳዳሪ የአባ መሃ ኢየሱስ ጉዳይ ነበር። በዚህ ጉዳይ ግለሰቡ የካቴድራሉን የኪራይ ሱቆች ገቢ በቀጥታ ወደ ግለሰቦች የባንክ አካውንት ገቢ በማድረግ እንዲሁም ከህግ አግባብ ውጪ 28,000 ካሬ ሜትር ቦታን በርካሽ ዋጋ ለ5 ዓመታት ለማከራየት ከ9 ሚሊዮን ብር በላይ ጉቦ በመውሰድ በገንዘብ የደለበ አቅም ስላለው ከአዲስ አበባ ሀገረ ስብከት ባለስልጣናት ጀምሮ ሌሎችንም በገንዘቡ ይዞ ደግሞም አጋሮቹ ከሆኑትና በካቴድራሉ በቁጥጥር መደብ ላይ ባሉት ሰው እንዲሁም የቤተ ክህነት ዘመዶቹን አሰልፎ የሚነቀንቀኝ የለም ሲል ጊዜ ገዝቶ ቆይቷል። ይባስ ብሎም በትናንትናው መረጃ እንዳጋለጥ ነው ተቆርቋሪ የጎፋ ገብርኤል የሰበካ ጉባኤ አባላትን በፖሊስ ለማሳሰር እስከ 150 ሺህ ብር በመመደብ በፖሊስ እንደጠየቁ ለማድረግ ሲንቀሳቀስ ነበር። ነገር ግን ከላይ ከመንግስት የነበራቸው ከለላ እንዲሁም ከጠቅላይ ቤተ ክህነቱም ጭምር የሚረዳው የሚያግዘው ስላልተገኘ እንደፈለገው ሊሆን ያሰበው ሊሳካ አልቻለም። በአዲስ አበባ ሀገረ ስብከት የአለቆች ዝውውር ወቅት ይህንን ለግልሙትና የከበረ ቆቡን በተራ ኮፍያ ቀይሮ ከሴት ጋር ሲተሻሽ የነበረ ግለሰብ ቋሚ ሲኖዶሱ በዝውውር ዝርዝር ውስጥ ባጣው ጊዜ ለምን የሚል ጥያቄ እንዳስነሳና ይህም ሊሆን የቻለው አለቃው ላለመነሳት ለሀገረ ስብከቱ ገንዘብ መክፈሉ በመጨረሻም እውነት ሆኖ በመገኘቱ ምክንያት በተጨማሪም የቤተ ክህነቱ ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስም ይህንን ጥያቄ አንስተው ለምን አላስገባችሁትም በማለት ጠይቀው አጥጋቢ ምላሽ ባለመሰጠቱ የአስተዳዳሪዎች ዝውውር እንዲቆም መደረጉ ተሰምቷል። በሁሉም አቅጣጫ መንገዳቸው የተዘጋ መሆኑን የተገነዘቡት የጎፋ ገብርኤሉ አለቃ በተለይ ሰሞኑን ወሎዬ የራያ ሰው ስለሆኑ ብፁዕ አቡነ ዲዮስቆሮስ ቢያድኑኝ ቢታደጉኝ በማለት የብሔርና የአካባቢ ለውጥ በማድረግ በአባቴ እንጂ ጎጃሜ በእናቴ ወሎ ራያ ነኝ ማለት ጀምሮ የነበረ ቢሆንም ይህም አካሄድ እንዳልታደጋቸው በመረዳት ከካቴድራሉ ከጎፋ በራሱ ፍቃድ ለመልቀቅ ሳይገደድ እንዳልቀረ መረጃዎች እየወጡ ነው ይላል ዘመድኩን። ይህ በእንዲህ እንዳለ በሙስና የተዘፈቀውና እድሜ ልክ በቤተ ክርስቲያን ትምህርት ቆይተው አንቱ የተባሉ ሊቃውንትን እያባረረ ዝነኛ ዘማሪያን አገልጋዮችን በተለያዩ አብያተ ክርስቲያናትና ካቴድራሎች በመቅጠር ደጋፊና የገጽታ ግንባታ የሚሰራው አሁን ሳይሆን ከበፊት ጀምሮ የቅዱስ ፓትርያርኩን መመሪያ ባለመቀበል የሚታወቀው የአዲስ አበባ ሀገረ ስብከት የአሁኑም የቀድሞዎቹን መንገድ ተከትሎ መመሪያ ባለመቀበሉ በተለይ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሕርያቆስ በአገልጋዮች ሽያጭ ከስራ ማፈናቀል ያለአግባብ ሹመት ለመስጠትና ያለአግባብ ሹመት በመስጠትና የእድገት ዝውውርን በተመለከተ ልክ ያልሆነ አሰራር በመኖሩ ምክንያት እንዲሁም በቋሚ ሲኖዶስ የሚወሰኑ ውሳኔዎችን አልቀበልም በማለት ጭምር ተገምግመው የመጨረሻ የእግድ ውሳኔ በዛሬው ዕለት በቋሚ ሲኖዶስ እንደተላለፈባቸው ተሰምቷል። ይህ ሀገረ ስብከት ቀደም ብለን ለማንሳት እንደሞከርነው በአለቆች ዝውውር ወቅት ቆቡን አውልቆ እንደ ዝናጭ አራዳ ልጅ ማሳጅ ሲያደርግ የነበረውን የጎፋ ገብርኤሉን አስተዳዳሪ ባለበት ለማቆየት ገንዘብ መቀበሉና ከዝርዝር ውጭ ማውጣቱ ቋሚ ሲኖዶስና የቤተ ክህነቱ ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ ጥያቄ ማስነሳቱ ሂደቱ እንዲታገድ መደረጉ አንዱ ማሳያ ሆኗል። በተጨማሪም ዛሬ በወጣ መረጃ ደግሞ የባንክ ሂሳቡ እንዳይንቀሳቀስ በቤተ ክህነቱ ታግዶበት የነበረን ቤተክርስቲያን የማይመለከታቸው ኮሚቴዎች እንዲያንቀሳቀሱት ሊቀ ጳጳሱና ዋና ስራ አስኪያጁ በማዘዛቸው ምክንያት የተቆጣው ቋሚ ሲኖዶስ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አባ ሕርያቆስና ዋና ስራ አስኪያጁ አባ ገብረ መድኅን ንጉሴን ማገዱ ተሰምቷል። በሌላ መረጃ የመንበረ ጸባዖት ቅድስት ሥላሴ ካቴድራል ባስገነባው ህንፃ የኪራይ ሂደት ትናንት መረጃዎችን ማጋራታችን ይታወሳል።
እነዚህ የቅድስት ሥላሴ ካቴድራል ማፊያዎች ጨረታ የወጣበትን ህንፃ ጨረታውን ባልታወቀ ምክንያትና የአሰራር ግልጸኝነት በጎደለው መልኩ ገልብጠው ለአንድ የትግራይ ባለሀብት ለረጅም ዓመታት በኪራይ መልክ ሊሰጡት የነበረውን ዘገባ ቀድሞ ጉዳዩን በቅርበት የሚከታተሉት ሊቀ ጳጳስ በሰጡት መረጃ ማጋለጡን ተከትሎ ህንፃውን ለባለ ሀብቱ የሚያስረክቡት ዛሬ የነበረ ቢሆንም ነገር ግን ዘገባው በመውጣቱ ምክንያት በተፈጠረ ትርምስ ቢሮ ሳይገቡ መዋላቸው ተሰምቷል። ይህ ማጭበርበርና ብልሹ አሰራር ለዛሬ የከሸፈ ቢመስልም ነቅቶ መከታተል እንደሚገባ ምንጮች ያሳያሉ ሲል ዘመድኩል ጽፏል። ሌላው በዛሬው ዕለት ከቤተ ክርስቲያን ጋር ተያይዞ የወጣው መረጃ በታላቋ በሐዋርያዊቷ በቀኖናዊቷ በጥንታዊቷና በብሔራዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውክልና ለኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊነት ተመድቦ ሄዶ በዚያም አንቱታን አትርፎ የነበረው በአሩሲ በሚጨፈጨፉ ኦርቶዶክሳውያን ሞት ላይ ከቀሲስ ዳዊት ጋር በመሆን የአርሲ ኦርቶዶክሳውያን ጥቃት ሃይማኖት ተኮር አይደለም በሚል ንግግራቸውና የወከለችውን ኦርቶዶክሳዊት ቤተክርስቲያን አንገት ያስደፋው ሊቀ ትጉሃን ቀሲስ ታጋይ ታደለ በትናንትናው ዕለት የተሰበሰበው ቋሚ ሲኖዶስ የሰጠውን ውክልና ሙሉ ለሙሉ ማንሳቱ ተሰምቷል። ከሌሎች መረጃዎች ለማጥራት እንደሞከርነው ሊቀ ትጉሃን ቀሲስ ታጋይ ታደለ አሁን ላይ አሜሪካ እንደሚገኙና በማህበራዊ ሚዲያም ብዙ ግለሰቦች ግለሰቡ ብዙ ወንጀሎችን ሰርቷል ተብሎ እንደሚጠረጠርና ጊዜ ሰጠኝ ብሎ ቤተክርስቲያን ላይ ህዝብ ላይ የሚጨፍር ቀኑን ጠብቆ ዋጋ ይከፍላል የሚሉ መልእክቶችን እያሰሙበት ይገኛሉ። በመጨረሻም ወደ ምንመለከተው የቤተ ክህነት መረጃ ስናልፍ ወደ ምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቶማስ ይወስደናል። የቅባት ሃይማኖትን በጎጃም ምድር በማስፋፋት አውደ ምሕረት ላይ ጭምር ትምህርት መስጠት የጀመሩትና ከብፁዕ አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ ብርቱ ተቃውሞ የገጠማቸው አቡነ ቶማስ በትናንቱ ቋሚ ሲኖዶስ ስብሰባ ላይ እንዲነሱ ከተደረጉት እና እንደ ጋምቤላው አቡነ ሩፋኤል ከምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስነት ተነስተው በማረፊያ ቤታቸው እንዲቀመጡ መደረጋቸው ተሰምቷል። ምስራቅ ጎጃምን በቅባት ሃይማኖት እንዲበከል በማድረግ በኩል አቡነ ቶማስ ብቻቸውን ተጠያቂ አይሆኑም በማለት የሚያብራራው የመምህር ዘመድኩ መረጃ ከአቡነ ቶማስ በፊት የነበሩት እነ ብፁዕ አቡነ ማርቆስ በብዙ ሰርተውበት በጎጃም ኦርቶዶክሳውያን የተዋሕዶ ልጆች ብርቱ ተጋድሎ ከምስራቅ ጎጃም እንዲነሱ መደረጉን በማስታወስ ነው። በመቀጠልም በሀገረ ስብከቱ አሁን የሲዳማ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ዮሴፍ በተመደቡ ጊዜ በምስራቅ ጎጃም ቆጋ ተክለ ሃይማኖት ገዳም የቅባት መነኮሳት ተሰባስበው ፓትርያርክና ጳጳሳት መርጠው ያስቀመጡት አቡነ ዮሴፍ ሀገረ ስብከቱን በሚያስተዳድሩበት ጊዜ መሆኑን ጠቅሶ ሊቀ ጳጳሱ ወደ ሐዋሳ ከመመደባቸው በፊት እዚያው ጎጃም እያሉ ከቅባታውያኑ ተሿሚዎች ከሆኑት መካከል አባ ሄኖክ የሚባሉት የአቡነ ዮሴፍ አጎት ናቸው የሚሉ መረጃዎች እንዳሉ ጠቁመዋል። ምንም እንኳን አቡነ ቶማስ አሁን ላይ በማረፊያ ቤት እንዲቆዩ ቢወሰንም እሳቸው ብቻ እንዳልሆኑ ግን ልብ ሊባል ይገባል የሚል መረጃን አጋርቷል። ከዚህም ጋር ተያይዞ ብቻቸውን ቅባቴዎቹን ገጥመው ሲታገሉ የነበሩት ብፁዕ አቡነ ዘካርያስ በዚህ ውሳኔ ቋሚ ሲኖዶሱ አቡነ ቶማስን ልክ እንደ አቡነ ሩፋኤል በማረፊያ ቤታቸው እንዲቆዩ ማድረጉ አረጋዊውን ድካም ፍሬ አፍርቷል ሲል የዕለቱን መረጃ በዚህ ደምድመዋል። ውድ ተመልካቾቻችን በኢትዮጵያ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊና ሃይማኖታዊ ጉዳዮች እንዲሁም ልዩ ልዩ ትኩስ ዓለም አቀፋዊ መረጃዎችና ትንታኔዎችን ለማግኘት ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ እንድታግዙን ጥሪያችን እያስተላለፍ የዛሬውን መርሃ ግብር በዚህ ፈጸምን። በሌላ መሰናዶ እንመለሳለን። ቸር ቆዩን።